ትናንትና ብዬ ውሌ እንደዚህ ይመስላል። የቀን ውሌ ከጧት ጀምሮ እስከ ማታ የማደርጋቸው ነገሮች በዚህ 3-4 አመታት ለየት ያሉ ናቸው። ምንድነው የማደርገው? ጧት ከተነሳ በኋላ ከፈጣሪ መገናኘት ላይ ነው። ፈጣሪ ለማመስገን የፈጣሪ ኃይል ለማወቅ ጸሎት አደርጋለሁ፣ ምስጋና ሰጣለሁ። ከዛ ቁርሴን በልቼ ቤተሰብን ሰላም ብዬ እንዳያችሁት እወጣለሁ። ከወጣ በኋላ ቢሮ እገባለሁ። የቢሮ ስራዎች በደንብ በንቃት ለመተግበር እያንዳንዱ የምናገራት ቃላት፣ እያንዳንዱ የማስበው ሀሳብ የምር ከኔ ጋር መሄድ ነው አይሄደለም እያልኩኝ ለማሰብ፣ ለማስተዋል፣ ለማሰላሰል ጥረት አደርጋለሁ። ይህ ነገር ከ2-3 አመታት በፊት የተለማመድኩት ነገር ነው። እንግዲህ የምሰራበት መስሪያ ቤት አላሳያችሁም፣ አላደረኩትም። ለምን ቀራጭ ስላልነበረ አልቀረጽኩትም ለማለት ፈልጌ ነው። በቀጣይ እንደዚህ ውሌ ሳሳያችሁ የማሳያችሁ ይሆናል ማለት ነው። ስለዚህ የቀን ውሌ እንደዚህ ነው የሚመስለው። በኋላ እንደምታዩት ይህ ቦታ የት ይመስላችኋል? እንግዲህ ይህ ቦታ ያው ለንደን አይደለም፣ ኖርዌይም አይደለም፣ ዋሽንግተንም አይደለም። እንግዲህ አዲስ አበባ ይሆናል። ግን የትኛው አዲስ አበባ፣ የትኛው አካባቢ፣ የትኛው ክፍለ ከተማ ነው የሚለውን ራሳችሁ ማየት ትችላላችሁ። እንግዲህ ይህን ቦታ የምመርጠው ለምን መሰላችሁ? ራሴን የማገኝበት ከራሴ ጋር የምነጋገርበት ጊዜ ነው። ይህ አይነት ጊዜ እንግዲህ በዚህ በጽሞና የበዛበት ጊዜ ራሴን የማይበት ነገር ነውና እናንተስ ሁል ጊዜ በጫጫታ፣ ሁል ጊዜ በሁከት፣ ሁል ጊዜ በኑሮ ውድነት፣ ሁል ጊዜ በሌሎች ነገሮች እያሰባችሁ ነው የምትኖሩት ወይስ በየቀኑ ቢያንስ የቀን ውሏችሁ ራሳችሁ ጋር የምትገናኙበት መንገድ አለ ወይ የሚለውን ጥያቄ ልጠይቃችሁ። እኔ እንደዚህ ነው የማሳልፈው። አንዳንድ ጊዜ በቀን ቢያንስ ራሴን የማይበት፣ ራሴን የምገመግምበት እንደዚህ አይነት ቦታዎች፣ ጸጥ ያሉ ቦታዎች እፈልጋለሁ። እኔም እንደሚመስለኝ ትልቁ የሰው ልጅ የደስታ ምንጭ ከራሱ ጋር መገናኘት ነው። ከራስ ጋር ለመገናኘት ደግሞ እንደዚህ ጸጥ ባለ ቦታ፣ ተፈጥሮ የበዛበት ቁጭ ማለትና ራስን ማድመጥ፣ በዝምታ ውስጥ ነው ፈጣሪ የሚገኘው ብዬ አስባለሁ። እናንተስ እንዴት ነው ከራሳችሁ ጋር መገናኘት የምትችሉት? እንደዚህ አይነት ልምምድ አላችሁ ወይ? እኔ ይጠቅማል ብዬ አስባለሁ። ሁል ጊዜ በጫጫታ፣ ሁል ጊዜ በሩጫ፣ ሁል ጊዜ በችግር ከመኖር እንደዚህ ነገሮች ከራስ ጋር ለመገናኘት በዝምታ ከመንጋዎች ውጭ በሆነ መንገድ ቁጭ ብሎ ራስን ማየት እጅግ በጣም ጠቃሚ ነው ብዬ አስባለሁ። እናንተስ አስተያየታችሁን አጋሩኝ። ከዛ እንደዚህ ካየው በኋላ እንግዲህ ከሰዓት የማደርጋቸው ነገሮች አሁን የምቀርጸው ኦልሬዲ ከ7 ከምናምን ነው። ይህ ጊዜ የሚጠቅመኝ አንድ ጊዜ ልብን ከጠፋ ሁሉ ጊዜ የምታደርጋቸው ነገሮች በሙሉ ያለ ንቃት ስለሚሆን በቀኑ መሀል ላይ አጋማሽ ላይ እንደዚህ ራስን ከገመገምክ ለምታደርጋቸው ነገሮች በሙሉ በማስተዋል ይሆናሉ ማለት ነው። ቀሪ የ2 ሰዓታት በንቃት እንድሰራ እድል ይሰጠኛል ማለት ነው። ለዚህ ነው በቀኑ አጋማሽ ላይ በምሳ ሰዓት ላይ የራሴን ጊዜ የምመርጥበት ለዚህ ነው ማለት ነው። እናንተስ የሚለውን ነው እንግዲህ። ከስራ በኋላ ማታ ሲሆን ፈጣሪን በማመስገን የፈጣሪን በማግኘት በዝምታ ትንሽ 5 ደቂቃ ቢሆን ጉዞ ማድረግ ወደ ቤቴ ጉዞ ይሆናል ማለት ነው። ያው ስገባም ማንም ሰው እንደሚያደርገው የሚያስጨንቁ ነገሮች የሉኝም ማለት አይደለም። ከገባው በኋላም ቤተሰብ በፍቅር ለመቅረብ ሞክራለሁ ከነ ችግሮቼ ማለት ነው። ከቤተሰብ ጋር ትንሽ
ከልጆች ጋር ትንሽ ጊዜ እሰጣለሁ። ከዛ ተመልሼ ማንበብ፣ ተመልሼ ቪዲዮዎች፣ ለእኔ የሚጠቅሙ ቪዲዮዎች፣ ለሙያዬ፣ ለንቃተ ህሊና የኮንሽስነስ ነ የሚጠቅሙ ነገሮች ያለው። እናንተስ ምን ይመስላችኋል? በምን መንገድ ነው የምታሳልፉ የሚል እንደ ጥያቄ መልክ ማቅረብ እፈልጋለሁ። ስለዚህ ትልቁ ነገር እንደዚህን ራስን በዝምታ ስቲልነስ ውስጥ በመግባት ራሳችን ማግኘት እንችላለን የሚል ሀሳብ አለኝ። አስተያየት ካላችሁ የትኛውም ነገር መቀበል እፈልጋለሁ። ለመቀበልም ዝግጁ ነኝ። ሳብስክራይብ አድርጉ። ማለት ጠቀመን ካላችሁ፣ ይህን ቦታ ወደድ ነው ካላችሁ ላይክ በማድረግ ጀምሮ ለሌሎች ሰዎችም መልእክት መሆን ከቻለ ሼር አድርጉት። አመሰግናለሁ።